የቋጠሮ ቀን አንለቅም ይኸውልህ አንለቅም በዚህ ፎቃቆች እኮ በቃ በዚህ በዛ አልቻልናቸውም እሺ ዛሬ ለሲቲ እንቋጥራለን እና ደግሞ አንዳንድ ያፈላችሁ የሲቲ ደጋፊዎች አንተን ወደና አይደለም አርሰናልን ጠልተነው ነው እሺ ሁለተኛ ላይ ቼልሲ ቢሆንም ቼልሲን ደግፈነው ነበር ለነሱ ካለን ጥላቻ ነው እንጂ ለአንተ ፍቅር ኖሮ እዚህ የመጣ መዘላብድ ፎቃቃ ፈልፈላ የሲቲ ደጋፊውላ እንዴ ምዝልግ እዚህ ጨደሰር ገብቼ ምዝልግ አርጌ ወተትን አጠጥቼ አስገስቼ ነው ማስተኛ አንፈልግም አታሽቃጡን ምናን ሲቲ ስለሆናችሁ አይደለም አጌነስት አርሰናል ራን ያረጋችሁ ስለሆነ ነው ድመቱላ ሲቲ ፋሚሊ የጫዋታ ቀን ነው ጥሩ ሙሉ ላይ አይደለንም በጣም የሚያስጠላ ቀን ነው ትላንት አርሰናል አሸነፈ በዛ ላይ ጋርዲዮላ እንደሚልክ ተናገረ በጣም ይደብር ነው ግን ለጋርዲዮላ ብለን ደግሞ ይሄንን ጌም ግዴታ ዛሬ ማሸነፍ አለብን ዛሬ ጌም አለን ሲቲ ወደ ቦርንሞዝ ይጓዛል አሪፍ ጌም ተፈቀለው አብዛኛው ሰው አሰፍስፎ እዚህ ላይ ነጥብ ጥሎ ስፔሻሊ አርሰናል ደጋፊዎች ዋንጫ ዛሬ እንደሚበሉ ነው የሚያስቡት እኔ ግን ፔፕ እንደሚወጣ ታውቆ እንደዚህ አይነት ስህተት ይሰራሉ ብዬ አላስብም በፍጹም ያው ጥሩ ሙድ ላይ አይደለንም በጣም ያሳዝናል ፔፕ ጋርዲዮላ እንደሚወጣ ያያወቀን ራሱ የሆነ የቤተሰብ አካል ተቆርጦ እንደወጣ ነው የሚያስጠላው ግን ጌም አለን ዋናው ትኩረታችን መርሳት የለብኝም ካሞ ሲቲዘን በደንብ ጽድት አድርገን ቦርንሞዝን እናሸንፋለን ይመቻችሁ የቋጠሮ ቀን ይላል አባቴ ሳልጫወት ነው ዋንጫውን መብላት ምፈልገው ነው ማለት ዛሬ ማታ ማረጋግጥበት ቀን ነው ማለት ገባ ቦርንሞዝ ከኔ ወሰደውን 3 ነጥብ መልሶ ሲሰጠኝ ታያለሽ ነው ማለት ተረዳሽኝ አይደለ አንዳንድ ማኑ ድክም ያላችሁ ሰዎች በራሳት ተማመን ወይ ፓላስን አሸንፈምናም እግር ትበላለህ የዛኔ በሁለት ነጥብ 23 24 ያን የሚመስል ፎርም ላይ ያን የሚመስል አቋም ላይ ሆኜ በሁለት ነጥብ በልጠስ ሳትቋጥርብኝ ነው 9 ነጥቡ ጠፍቶ አቻ ስንሆን ማኑ አቻ በሆንበት እጅ እንድንሰጥ ምትፈልጉ የነበሩ ደደብ የሲቲ ደጋፊዎች ማኑ እነ ሲዲ ስፖርቶች ላይ እሱ ምናምን ነገር ጓገጭ ምናምን ልትሉ የሞከራችሁ ፈላዎች ምን ሆነ ነው ዋንጫ እኮ ዝም ብሎ አይደለም የሚመጣው አንተ ሞልቃቃ የሆንክ ሰውዬ ማኑ 22 ዓመት የጠበቅነው ዴስቲኒ ሲጠራ ያንተ ነው ተረዳኝ አይደለ እብድ በለኝ እንጂ ዋንጫው ያርሰናል ነው እኩል ሆነን ማኑ በሲቲ ስንሸነፍ ነው እንደዚህ ያልኩት አምስቱን ጨዋታ እኛንን የምናሸንፈው ሲቲ ኤዲተር አውጣልኝ ነው ማለት ላይቭ ዛሬ ቋጥረን ዋንጫውን እንበላለን ኤዲተሮች ደግሞ መድፈኛው ጎስት እጅ እንደማይሰጥ እየሳብክ ቪዲዮ አምጣልን ነው ማለት ገባር ለቅንጣት እንኳን እንዳይደብር ዳጋናርስ ነው ተረዳኝ አይደለ ይቋጠራል ዋንጫው ይበላል ቦርንማውዝ የልጅነቴ አንተ ፓላስ ኳስን አድርልኝ ምናምን ትላለህ እጅላለሁ ጨርስ መጀመሪያ ዱቄት አድክሚው ሰውዬማ ምን አለ በለኝ ዛሬ ማታ ተሸነፋል ገባር አቻ ሲያምርህ ነው የሚቀረው ተረዳኝ የዶኮ 1 ነጥብ ዋጋ ነበራት እስቲ እናያለን አሁን ይመጡና የቋጠሮ ቀን ይላሉ የአርሰናል ደጋፊዎች ዛሬም ቀርመል ተረጋግጥ ተው እኔ በፓላስ ተስፋ አልቆርጥም እዴግ ዛሬ ቦርንሞዝ ይጥላል ብለህ ካሰብክ የሊቬ ደጋፊ ወጥር ዛሬ ቦርንሞዝ ምናሸንፍ ከሆነ ቻምፒየንስ ሊግ መግባትን ታረጋግጣለህ አብረን ነው የምንጓዘው ገብቷል በፓላስ ገና እንቋጥራለን ገና የህፃን ሙድ እንዳያራምድ እንጂ እንቋጥራለን እኛ ወደ ኋላ አይደለም እኔ ብቻ ዛሬ ከኛ ምንድነው የሚጠበቀው ጋፕ 1-3-0 ምናምን አድርገን አሸንፈን ቀጥጆ አርሰናል እንኳን ከፓላስ አቻ ቢወጣልን አለቀ እኔ ወይኔ ብቻ ዛሬ በቦርንሞዝ ይጣል ብለህ የምትጠብቅ የማንም ደጋፊ ብትኖር ተስፋ ቁረጥ አይ ነው ሊጋፈጥ ምናምን ነገር ይሞክራል ምንም ነገር አይፈጠርም ጋርዲዮላም ሊወጣ እንደው በልቶ እንኳን ቢሄድልን ገብተናል ቦርንሞዝ ተከስተናል እንግዲህ መተንላል ደና አርገልን ቆላ ነው አባቴ ያለፉትን 16 ጨዋታ ከኛ ጋር የተዳፈረ አንድም ቲም የለም አባቴ አንድም ቲም ስለዚህ ደና አርገን የምንቆላ ይሆናል ማለት ነው ለማንኛውም ብቻ ግን እናንተ ለምን ዛሬ ቦርንሞዝ ደገፍ ካላችሁ ሜል ቤት ላይ የሆነ ነገር አግኝቼ ነው እናንተ ሜል ቤት ላይ ገብታችሁ ስትመዘገቡ በዚህኛው ፕሮሞ ጉርስ ተጠቀሙ የመጀመሪያ ወጫችሁን 200% የሚያበዛላችሁና እንዲሁም ደግሞ
በሌሎች ቦነስም የሚያካታችሁ ይሆናል ማለት ነው። እመነኝ ነው የምልህ ደህና አድርገን ዛሬ የምንቆላው ይሆናል። ያለፉትን 2-3 ዓመታት ምን ያክል ማንቸስተር ሲቲን ስናሰቃየው እንደነበረ ታውቃላችሁ። በሜዳችን ካሸነፈ ራሱ በጣም አባቴ 3 ዓመት ተቆጥሯል። ላለፉት 3 ዓመት በሜዳችን አሸንፎን አያውቅም። ደህና አድርገን የምንቆላው ይሆናል። ቋጠሮ አባቴ ምንም አቅል ነገር የለም ስለ ቋጠሮ። ዋናው ነገር አባቴ ስቶሪ ላይ ያለውን ነገር ተመልከተው። ዋናው ነገር ለኔ እሱ ነው። ያንን የሚሰጠኝ ካለ እኔ ቋጠሮ ፈትለታለሁ። ለማንኛውም ለጀማው ዲራ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ትናንትና አሸነፍን፣ ዛሬ ሻምፒዮን እንሆናለን ማለት ነው። ቦርንሞዝ ላይ ትልቅ ተስፋ አለኝ። ተስፋ ባረግ ይገርማል እንዴ አንተ 21 ነጥብ ይዞ ወራጅ ቀጠና ውስጥ ያለው በርንሌ ላይ ትልቅ ተስፋ ነበር አይደል እንዴ? እኔ ቦርንሞዝ ላይ 55 ነጥቦችን ይዞ 6ኛ ደረጃ ላይ የሚገኘው ላይ ተስፋ ባረግ ይገርማል እንዴ? ኤኒዌይ ማለት ነው። እንዴት ሻምፒዮን ብንሆን ትፈልጋለህ ብባል እኔ ሞር ጸጸት እንዲሰማችሁ ምናምን የሆነ ቁስለት እንዲሰማችሁ እንዲታመሙ ምናምን የኛን ያለፉትን ስቃይ ምናምን ነገር በደንብ እንዲገባችሁ ማለት ነው። ጥለው ኔክስትኛ ጥለን ምናምን ዋንጫውን ብናሸንፈው አይውሽ ለመሰላችሁ እንደዚህ አሁን ሽንፈቱ ምናምን እኛ ፈልጌው ወይ ደግሞ አቻ መውጣቱ ፈልጌው ሲሆን ጀስት ይገባችኋል። የአርሰናል ደጋፊዎች ማለት ይሄ ሞር ጸጸት እንዲሰማችሁ እንዲታመሙ ነው፣ ቁስለት እንዲሰማችሁ ማለት ጀስት ጸጸት እንዲሰማችሁ ምናምንና ዛሬ ጥለው ኔክስትኛ ጥለን ምናምን አችሁትን ራሱ ቀለል አድርገን ብናሸንፈው በጣም ደስ ይለኛል። እነሱ እንዲታመሙ ስለምፈልግ ማለት ነው። እንዲያውቁት ፈልጋለሁ እኛን ያለፉትን ስቃይ ምናምን ነገር። ከዛ ባለፈ አንድ ደስ ያለኝ ነገር ምን አለ መሰላችሁ? ፔፕ ጓርዲዮላ በዚህ አመት እንደሚለቅ ትላንትና ታማኝ የሚባሉ የዜና ምንጮችና እየዘገቡት ነበርና ኦፍ ኮርስ ፔፕ በመውጣቱ አንድ እግር ኳስ የሚመለከተው ፕሪሚየር ሊግ ለዞም ሞር ፎከስ አድርጎ የሚያይ ምናምን ተመልካች ደስ ሊለው አይገባም። ፔፕ ጓርዲዮላ በፕሪሚየር ሊግ በጣም ብዙ ተጽዕኖዎችን ፈጥሯል። በጣም ብዙ የማይደረጉ ነገሮች ለማድረግ ይሄ ከባባድ የሚባሉ ነገሮችን አድርጓል። አርሰናል ፋል ያው ብዙ ዋንጫዎችን ምናምን ነገር ሉዝ እንድናደርግ አድርጎናል። ያው ፔፕ ባይሆን በእርግጠኝነት እስከዛሬ ብዙ ዋንጫዎች ይኖሩናል ብዬ አስባለሁ። እሱ እንደ አርሰናል ደጋፊ እንኳን ደስ ባይለኝ ፔፕ ለሰራው ስራ ክብር ይገባል። ግን ደስ ያለኝ ነገር ምን መሰላችሁ? በዚህ አመት እኛ ሻምፒዮን እንሆናለንና ይሄ ፔፕ ጓርዲዮላ ያለ ሻምፒዮን መሆናችን በጣም ትልቅ ነገር ነው። ለአርቴታም፣ ለአርሰናልም፣ ለኛም፣ ለደጋፊዎችም አሁን ፔፕ ከወጣ በኋላ ሻምፒዮን ሆነን ፔፕ ያለ ምናምን ብሎ ማውራታቸው አይቀርምና ፔፕ ጓርዲዮላ ባለበት ፕሪሚየር ሊግ እኛ ሻምፒዮን መሆናችን በጣም ትልቅ ነገር ነው። ከዚህ በኋላ አስጀመር የሚያስቆመን የለም። ፔፕ ኖረም አልኖረም ማለት ነው። ግን እያለ ደግሞ ማሸነፋችን በጣም ደስ ብሎኛል። ዛሬ ሲቲ ጥሎ ሻምፒዮን እንደምንሆን ተስፋ አለኝ። ምክንያቱም እነሱ በርንሌ ላይ ተስፋ አድርገው እንዴት እንደቋጠሩ ተመልክታችኋል። ቦርንሞዝ ደግሞ ነጥቡ ያስፈልገዋል። 6ኛ ደረጃ ላይ የሚቀመጡ 55 ነጥቦች ሰብስቧል። ጠንካራ የሚባል ነው። በሜዳው ደግሞ ቦርንሞዝ በጣም ጠንካራ ቡድን ነው። እዚህ ቡድን ላይ በደንብ ተስፋ እናደርጋለን። በእርግጠኝነት ሲቲን ማስጣል ይከብደዋል ቢያላስ ምክንያቱም ኢቭን በበርንሌ ከዚህ በፊት ብዙ ጊዜ ተፈትኗል። በኤቨርተን በጣም ብዙ ጊዜ ሲቲ የሚፈተን ቡድን ነው ምናምን። ስለዚህ ዛሬ የማይጥልም ተብሎ አይታሰብም ማለት ነው። ዊ አር ዘ ገነርስ ሻምፒዮን እንሆናለን ዛሬ ማታ። በደንብ ኮፒ ሊንክ ሪፖስት አድርጉት። ይሄንን ቪዲዮ ፎሎ ማድረግ እንዳይረሳ። ይመሻሉ። የጨዋታ ቀን እንደገና ደግሞ የቋጠሮ ቀን ይላል። ይሄ አዲሱ አካውንቴ ነው። 50 ሺህ ልንገባ ነው። ሁላችሁም ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ዛሬ እንግዲህ ቦርንማውዝ ከሲቲ እንደገና ደግሞ ቼልሲ ከቶተናም ጋር ተስተካካይ የፕሪሚየር ሊግ ጨዋታ ያከናውናሉ እና ሲቲ እንግዲህ አደራን እባክን አደራን ከዛሬ ምሽት ጀምሮ እንዳታስጨፍርብን አደራን። ቦርንማውዝ ነው ይከብዳል ተብሎ የሚጠበቀው እንግዲህ ከባድ ጨዋታ ነው፣ ግን ለቦርንማውዝ ደግሞ ሲቲ አለቃው ነውና አደራን ፈርስታፍ ገለህ እኛም ወደ ጨዋታችን። ቼልሲ ከቶተናም ደግሞ ሲቲ ረፍት ሲወጣ ነው የሚጀምረው። ስለዚህ እኛ እስከ ረፍት እንቋጥርላለን። ከዛ በኋላ ያለውን ራስ ትወጣለ ማለት ነው። ሌላኛው ጨዋታ ደግሞ ቼልሲ ከቶተናም የሚያደርጉት ነው። ያው እንደሚታወቀው ቶተናም ላይ ባህሪያችን ነው ለኛ ገባችኋ። ብዙ ጊዜ ጨቁነ ነዋልና አሁንም ቢሆን ይቀጥላል። ይሄ ነገር ምንም የሚስተካከል ነገር አይደለም እና እንግዲህ ቼልሲ የአውሮፓ ተሳትፎ ለማግኘት ነው ይሄን ጨዋታ የሚያከናውነው። ቶተናም ደግሞ ላለመውረድ ነው እና ወሳኝ ጨዋታ ያደርገዋል ማለት ነው። ግን የፈለገ ነገር ቢሆን ምንም ነገር ቢሆን ለዋንጫ ራሱ ቢጫው ቶተናም ከኛ ጋር ሲደርስ እንግዲህ የታወቀ ነገር ነው። ለማንኛውም ይሄ ጨዋታ ቀለለም ከበደም እናሸንፋለን ብዬ ገምታለሁ። የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ወይ ዛሬ ማታ ወይ እሁድ 11 ሰዓት ላይ ኮቪድ ኢትዮጵያ ውስጥ ይገባል። ኮቪድ ኢትዮጵያ ውስጥ ይገባል። ግን ያ ኮቪድ ገብቶ ማንን ይይዛል ካላችሁ ከአርሰናል ደጋፊ ውጪ ያለ በሙሉ በኮቪድ ይጠቃል። ስለዚህ ኮቪድ ላይ ድሮ ስታደርግ እንደነበረው ማስክን ትገዛለህ፣ አስፔዛን አድርገህ ከቤት አትወጣም፣ አትጨባበጥም፣ አትተሻሽም፣ ይሄ 26 አድርጉልኛል ብለህ አትጠቃቀፍም፣ አትዘምርም፣ ምንም አትልም። ጸሎትን ጸልያለህ፣ ዱዓን ታደርጋለህ ተንበርክከህ። ከዛ በኋላ ምንድን ነው የምትለው? ባበረደው አምላኬ ሆይ
ይሄንን የአርሶ ኮቪድ የተባለውን ነገር ከኢትዮጵያ አስወጣልኝ አብርድልኝ ትላለህ። እንደዚህ ደግሞ አብርድልኝ ብለህ እየጸለቅ እግዚአብሔር ደግሞ ላለው ይጨምርለታል። ቡዳፔስት ላይ በቡዳ ምትበላን የነበርከው ሰው አይን ይጠፋል፣ እኛ ዋንጫውን እንበላለን። ስለዚህ ኮንግራቹሌሽን፣ እንኳን ደስ አላችሁ። ይገባችሁ ነበር። እኛ እኮ እንቋጥር ብለን ነው እንጂ እንትን ብለን ነው እንጂ እንኳን ደስ አላችሁ፣ ይገባችኋል፣ ለፍታችኋል አትበለኝ። በአንተ አያምርም። የአርሰናል ደጋፊ ነው። አዎ ለፍተናል እኮ፣ አዎ እኮ ተሰቃይተናል፣ በዚህ አዎ ታመናል፣ ደብሮናል የሚለኝ አንድ ሰው ብቻ ነው። እሱም የአርሰናል ደጋፊ ብቻ ነው ማለት ነው። ስለዚህ እየወደድናችሁ ኢትዮጵያዊ እንደሆናችሁ እየገባን እየወደድናችሁ በኮቪድ እናስጠቃችኋለን፣ አንለቃችሁም። እኔ ስምህ ቆይ ሌላ ቪዲዮ ላይ 2 ነገሮች በበርንማውዝ 3 ነገሮች በማንቸስተር ሲቲ በዚህ ጨዋታ ላይ ይጠብቃሉ። ስለነዚህ ጉዳዮች የተወሰነ ነገር እላችኋለሁ። እናንተ ኮፕሊንክ ሪፖስት ፎሎ ያላደረጋችሁ ፎሎ እያደረጋችሁ እንደ አርሰናል ደጋፊ ይህን ጨዋታ ሁላችንም በጉጉት የምንጠብቀው ጨዋታ ነው። ምናልባት ነጥብ ያስጠላሉ ከምንላቸው ቡድኖች መካከል አንዱ በርንማውዝ ነው። ይሄ አፕል ሊያደርግ ይችላል። በ2 ነገሮች በዚህ ቪዲዮ ላይ የተወሰነ ነገር እላችኋለሁ ማለት ነው። በበርንማውዝ በኩል 2 ነገሮችን እጠብቃለሁ። ኃይለኛ ፕሬሲንግ ማንቸስተር ሲቲን የሚያስጨንቅ የተከላካዮች ክፍሎችን የሚረብሽ እጅግ አደገኛ ፕሬሲንግ በበርንማውዝ በኩል እጠብቃለሁ። ሁለተኛው ነገር በበርንማውዝ የምጠብቀው ደግሞ በካውንተር አታክ ወይም ደግሞ በትራንዚሽን እጅግ አደገኛው ቡድን ነው። እጅግ አደገኛው በአርሰናልም አይተነዋል፣ በአርሰናል ጨዋታ በሌሎችም ጨዋታዎች አይተነዋል። በርንማውዝ በ3 በ4 ፓስ ነው የግብ ክልላችሁ ላይ የሚደርሱትና ይህን ነገር በተደጋጋሚ የሚያደርጉት ከሆነ በዚህ ጨዋታ ላይ እመኑኝ የሆነ ነገር ይፈጠራል። ምናልባት ጎል አስቆጥረው ይህን ጨዋታ ማቻ ሊወጡ ይችላሉ ይጠብቃሉ። በማንቸስተር ሲቲ በኩል ደግሞ ሮድሪ ይመለሳል ተብሎ ይጠበቃል። ሮድሪ የሚመለስ ከሆነ ለማንቸስተር ሲቲ ትልቅ አፕግሬድ ነው ብዬ እጠብቃለሁ። ይሄም የመጀመሪያው ነገር ቅድም እንዳልኳችሁ የበርንማውዝን አደገኛ ፕሬሲንግ በደንብ ሊቋቋሙት የሚችሉት በሮድሪ አይነት ተጫዋች ነው። እሱ መመለሱ ሮድሪ የመሀል ሜዳውን በደንብ አድርጎ ይቆጣጠሯል። ስለዚህም የበርንማውዝን ፕሬሲንግ በደንብ ሜንቴን ማድረግ ይችላሉ ብዬ እጠብቃለሁ። ሁለተኛው ነገር ደግሞ ፕሬስ በሚያደርጉበት ሰዓት በርንማውዝ ትልቅ ክፍተታቸው ከኋላ ትተውት የሚሄዱት ማለት ፍላንክ ላይ ትተውት የሚሄዱት ስፔስ ነው። ይህንን ስፔስ ደግሞ ሴሜኒዮና ዶኩ በደንብ ኤክስፕሎይት ሊያደርጉት ይችላሉ። ያንን ቦታ በደንብ ይጠቀሙታል ብዬ እጠብቃለሁ። በሶስተኛው ደረጃ ደግሞ የሃላንድ እንቅስቃሴ ነው። በዛሬው ምሽት ላይ ሃላንድን በጣም በአሪፉ የምመለከት ይመስለኛል። ማለት በአጫወት ምንድነው የሚያደርገው? ተከላካዮቹን ድራግ እያደረገ እያስወጣ ለነ ሮድሪ ለነ ሴሜኒዮ፣ ለሲልቫ፣ ለዶኩ የመሳሰሉ ተጫዋቾች በግል ስኪላቸው በጣም የላቁ ተጫዋቾች ናቸው። ለነሱ በደንብ ከኋላ የመጫወቻ ስፔስ ይፈጥርላቸዋል ብዬ እጠብቃለሁ። ይሄ በጣም ታክቲካሊ በጣም ወሳኝ የሆነ አጫወት ነው። ምናልባትም በተከላካይና በአማካይ መሀል ላይ እየቆመም ዳይናማ ይፈጠርባቸዋል ብዬ እጠብቃለሁ በበርንማውዞች በኩል። ይህንን ነገር በማንቸስተር ሲቲ በኩል እጠብቃለሁ፣ በበርንማውዝ በኩል ያንን ቅድም እንዳልኳችሁ እጠብቃለሁ። ይህን ጨዋታ አቻ ይወጣሉ ብዬ ነው በእኔ ግምት፣ ምናልባት 2 እኩል። የእናንተን ሀሳብ ኮሜንት ላይ መልካም እድል ለበርንማውዝ፣ መልካም እድል ለአርሰናል። ይመቻል። የቋጠሮ ቀን አንተ የሚጠበቀውን ካረክ በኋላ ማለት ነው። የቋጠሮ ቀን ትላለህ። ዝም ብለህ በዜሮ ማለት ነው በባዶ ሜዳ የቋጠሮ ቀን አትልም። የአርሰናል ደጋፊ ስትሆን ማለት ነው ከኔ የሚጠበቀው ማሸነፍና ማሸነፍ፣ 1-0 የሚሆን አስብ። ለምን በምንም ቢሆን ማሸነፍ ብቻ። ዛሬ ደግሞ ጽድት ያለ በህይወት ታሪክ የመጀመሪያ ጊዜ የበርንማውዝ ደጋፊ ሆኜ የበርንማውዝ እቋጥራለሁ። ካሸነፍኩ ቋጥሬ ከተሳካልኝ እንደገና የደስታዬ ቀን ነው እጨፍራለሁ። ካልተሳካም ግን ማለት ነው በራሴ እጅ ነው ያለው፣ ወስናለሁ። በክለቤ በጣም ከ100% እተማመናለሁ። ሁላችሁም ኮፕሊንግ አድርጉ፣ ፎሎ ያላደርጋችሁ ፎሎ አድርጉ። ይመቸን። አርሰናል ይቅደም። ቦርንዬ፣ ቦርንነት፣ ቦርንማውዝ የልጅነቴ የቋጠሮ ቀን ሀቢቢ። ዛሬ አንድም የአርሰናል ደጋፊ ክፍተት እፈጥራለሁ ካልክ ጣበ ከኛ ጋር ነው ሀቢቢ። በደንብ ኮፒ ሊንክ ምናምን አድርጉት ቪዲዮውም ማለት ነው። እና እኔ ዝም ብሎ እየሸከኩ ነው። ከሸከኩ ደግሞ አስቸጋሪ ነው። እኔ ጋር እዚህ ያለው ነገር ማለት ነው ሀቢቢ። ዛሬ ዋንጫውን እናረጋግጣለን። ዝም ብሎ እየተሰማኝ ነው ያለው ሀቢቢ። እና ደግሞ ቦርንማውዝ ደግሞ በጣም ፖዚቲቭ ነገር ምን መሰላችሁ? 1 ነጥብ ብቻ ነው የፈልጉት አሁን ኢሮፓ መድረክ ላይ እንትን ለማለት ማለት ነው ሀቢቢ። ሁለቱን ጨዋታ የሚያሸንፉ ከሆነ ቻምፒዮንስ ሊግም ይገባሉ። ግን ኮንፈረንስ ኤሮፓ ሊግ ምናምን የሚለው ጋር ለመሳተፍ ነገ በሜዳቸው ለማረጋገጥ እየፎከሩ ነው ያሉት። እኛ ደግሞ ከጎናችሁ ነን። እኛ ከቋጠርንበት ከጎናችሁ ነው። የአንዶሪ ራዮ ላይ የመጨረሻ የሆም ማች ነው። እነሱም የሲዝኑ የመጨረሻ የሜዳቸው ጨዋታ ነው። 16 ጨዋታ ምናምን አልተሸነፉም።
ረቢ አንተም ግባበት፣ እነሱም ይታገሉ። ዛሬ በደንብ ይቋጠር ወገን። ዛሬ የአርሰናል ደጋፊዎች በሲቲ ላይ ቋጥረዋል። ማንቸስተር ሲቲ ዛሬ ምሽት 3 ሰዓት ተኩል ላይ ከቦርንማውዝ ጋር የሚያደርገው ጨዋታም የእንግሊዝ ፕሪምየር ሊግ ዋንጫ ማረፊያውን የሚወስነው የመጨረሻ ምዕራፍ ነው። ታዲያ እኔን ዳሽን ሱፐር አፕ ላይ ቮት ያደረጉ እየተሸለሙ ይገኛል። እናም ዛሬም ለ5 ሰዎች የ1,000 ብር የሞባይል ካርድ ልሸልም ነውና እድላችሁ ሞክሩ። እናም እኔን ዳሽን ሱፐር አፕ አፕሊኬሽን ላይ ገብታችሁ ቮት ማድረግና ካርዱን እንዴት ማሸነፍ እንደምትችሉ አንድ ጊዜ ይህንን ቪዲዮ ተመልከቱት። ዳሽን ሱፐር አፕ አፕሊኬሽን ውስጥ ገቡና ከዛም ፊት ለፊት ላይ 6 ሚሊዮን ጽሑፍ ያለባት ክሬቲቭ አዋርድ ውድድሩ አለች። እናም እሷን ትነካላችሁ፣ ወይንም ደግሞ ወደታችሁ ረድ ብላችሁ ዳሽን ክሬቲቭ ሱፐር አፕ የሚለውን ትነካላችሁ። ከላይ እዚህ ጋር እንደምትመለከቱት ስሜ ካሌብ ሉሌ እሸቱ የሚል አለ። እሷ ፊት ለፊት ያለችውን ቮት የምትለውን ምልክት ትነካላችሁ። በመቀጠል እዚች ጋር ኢንፍሉዌንሰር የሚለውን በመንካት ሰሚት ቮት የሚለውን ትነካላችሁ። ከዛም ልክ እንደዚህ ዳሽን 5 ኮይን ይሰጣችኋል። እናም ይህንን 5 ኮይን ስክሪንሹት ታደርጉና ጨዋታ ትክክለኛ ግምት ገምቶ ኮሜንት ላይ ከስክሪንሹቱ ጋር አንድ ላይ ፖስት አድርጎ ብዙ ላይክ ላገኙ ለ5 ሰዎች ለእያንዳንዳቸው 1,000 ብር ቢፈልጉ በካርድ ቢፈልጉ ደግሞ 1,000 ብሩን እንግዲህ በቴሌብር የሚሸልም ይሆናል። በዛሬው ጨዋታ ሲቲ ነጥብ የሚጥል ከሆነም የሰሜን ለንደኑ ክለብ አርሰናል የዘንድሮውን ፕሪምየር ሊግ ዋንጫ መብላቱን በይፋ ያረጋግጣል። ማንቸስተር ሲቲ ከበርንማውዝ ማን ያሸንፋል? እኔን ዳሽን ሱፐር አፕ አፕሊኬሽን ላይ ቮት አድርጉም። ቮት ያደረጋችሁበትን ስክሪንሾት ኮመንት ላይ ከግምታችሁ ጋር አስቀምጡልኝ። ብዙ ላይክ ያገኙ 5 ሰዎች 1,000 ብር ይሸለማሉ። ባይዘዌ ዛሬ ሲቲ እንዲሸነፍ አንፈልግም፣ አቻ እንዲወጣ ነው እንፈልገው እንጂ እንዲሸነፍብን አንፈልግም። ካለኝ 2 ፍሬ አንዱን ለክለቤ አንዱን ለሀገሬ ድሮስ ተቀምጦ መለያ አደርጋ አንቴና ለቋጠሮ ያዡ ጠበቅ አድርጊና ራስ ዘዋ መድፈኛው ነኝ ከአጸቋማ ሴንትራል ኮማንድ ቦርንመዝ። አንተም ወደ አውሮፓ ውድድር መድረክ ግባ፣ እኛም እሁድ ተጨብጭቦልን ወደ ስኬታችን ቤት እንግባ። ዛሬ የዓመቱ የመጨረሻ የቋጠሮ ከባድ መስዋዕትነት ጭምር ታግዘን የምናደርግበት ይሆናል። በደንብ አጫጭሱ፣ የምትቀነጥሱም ቀንጥሱ። አጸቋማ ሴንትራል ኮማንድ። ሲቲ ዛሬ በቦርንማውዝ ይጥላል። ከዛ ግልግል በቃ አርሰናልም ዛሬ እዚሁ ያረጋግጣል ማለት ነው። እናንተ ቦርንማውዝ ያለፉትን 15 ጨዋታዎች አልተሸነፈም። ምን አይነት አውሬ የሆነ ቲም ነው? እግዚአብሔር ዛሬ ይሰማል ብላችሁ እንዳትጠብቁ። እኔ እንደው ዛሬ በቃ ያረጋግጡ። ዛሬ እስከ መጨረሻው ቀን ሄዳችሁ ምናምን ቋጥራችሁ ምናምን ከምትደክሙ እና አቡዬ ማለት ነው በቃ ይብሉ። ዛሬው ነው ይብሉ። እኔ እኮ ነግሬያችኋለሁ። ይሄ ነገር ካለቀ ቆይቷል። ዝም ብላችሁ ይቋጠራችሁ ነው ብዬ ነግሬያችኋለሁ። ቦርንማውዝ ዛሬ አይሰማም። ለማንኛውም ዛሬ ሌሎቻችሁ ደጋፊዎች በሙሉ ከቤት እንዳትወጡ። ዛሬ ቦርንማውዝ ሲያስጥል እዛው ያረጋግጣሉ። እንደሚያረጋግጡ ደግሞ አያውቁም። ከሰው ነው የሚሰሙት። ከዛም በኋላ ማታ ከቤት ይወጣሉ፣ ይበጠበጣል ከተማው። እንዳትወጡ፣ ከቤት እንዳትወጡ።